ይሄ በስንት ጊዜሽ ልጠይቂ መጣሽ? የድሮ አይቢ እኮ ተቀይራለች። አሁን አዲስ አበባ። እሰይ በጣም ደስ ይላል። ይብዬ እንኳን ለዚህ ያበቃሽ። አመሰግናለሁ ሰላምዬ። ያው እስከዛሬም ስላስቸገርኩሽ በጣም ይቅርታ። ኧረ ወይ ብዬ ተጨራሽ አላስቸገርሽም። ሰላምዬ ጥያቄ አለን። ጥያቄ ይዘን የመጣ ነው። ምንድን ነው ዳጣዬ? የምን ጥያቄ ነው? ከምሬ ነው ሰላምዬ። በህልሜ እየመጣሽ እያስጨነቅሽኝ ነው። ዳጣ ተይ፣ እንደዚህ ይባላል ሰው ቤት መጣል? አይ ናታን፣ ዛሬ ግዴታ ነው። ኪድዬን ሰላም ያልፈታሽ። ይኸውልሽ ዛሬ ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉም ነገር አውቄ በሙሉ ልቤ ነው መሄድ የምፈልገው። ዳጣዬ ምንድን ነው? ይኸውልሽ ሰላምዬ፣ በህልሜ ትመጭብኛለሽ፣ ከዛ ቀሚስሽ ውስጥ እገባለሁ እና ደግሞ ወረቀቱ ላይ ስለ እናቴ የሆነ ነገር ጽፈሻል። ከእኔ እድሜ በላይ ደግሞ እዛ ቤት ውስጥ አንቺ ኖረሻል። ስለዚህ ስለ እናቴ የሆነ ነገር ታውቂያለሽ። ዳጣ ናታን ዝም በል። አንድ እርግጠኛ የሆንኩበት ጉዳይ አለ። ምንድን ነው እሱ ዳጣዬ? ሰላም እንደምን አላችሁ? የዳጣ ድራማ ተከታታዮች በያላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በዛሬው በዳጣ ድራማ ምን ተፈጠረ፣ በቀጣይስ ምን ሊፈጠር ይችላል የሚለው እናወራለን ማለት ነው። እንግዲህ ሁሉ ሰው አምሯል፣ ቆርጧል ማለት ነው። ደረጀም ቆርጧል፣ ዳጣም ቆርጣለች። ግን ማንኛቸው እንደሚቀዳደሙ ግራ ገብቶናል። እስኪ ደረጀ ይቅደም የምትሉ ደረጀ ቢቀድም ይሻላል ከሁሉም ነገር ከመበላሸቱ በፊት። ምክንያቱም አሁን ኤቢ አትታገስም። ምክንያቱም የእሱ ልጅ እንደሆነች ለእናቷ እያወቀች ዝም አለች። ሲቀጥል ደግሞ የሰላም ልጅ እንደሆነች ብታውቅ አሁን በጣም ነው የሚደብራት። እናም ትናገራለችም። ለእናቷም ትናገራለች። በዛው እንግዲህ እናቲቱ ከተናገራት ወይ ቤቱን ለቃ ትጠፋለች፣ ምንም ይቅርብኝ ብላ፣ ወይ ደግሞ ራሷን ስታ የሆነ ነገር የምትሆን ነው የሚመስለኝ። ምክንያቱም እሷ ለሰላም እንደዚህ አልነበረችም። ግን ሰላም ደግሞ ፈልገው አይደለም። የሁለተኛው ስህተት የእሷ ቢሆንም የመጀመሪያው ስህተት ግን የእሷ አይደለም። ደረጀም እንደዚሁ በእሷ ላይ ለመመንቀጥ ፈልጎ አይደለም። ሁለታቸውም ያለ ፍላጎታቸው የተደረገ ነገር ነው። ግን ደግሞ ከሁሉም ጥፋት ደረጀ ራሱን የሚስት ከሆነ ሰላም ጥፋተኛ ናት። ብቻ ከባድ ነው። በሁለታቸው መፍረድ አይቻልም። እንግዲህ የሁለተኛው ስህተት ብቻ ነው በሰላም የሚፈረደው። ግን በሰላምን ብትሆን ከልጇ ይልቅ እትዬ ማስተዋል ማርታ ማስተዋል ነበረባት። ግን ሆኗል፣ የሆነ ሆኗል። አሁን ግን በምን አይነት መንገድ እንዴት ይነገራቸው? በጣም ለራሱ ነፍሷ እየተጨነቀች ነው። እየነገረቻት ነው፣ ነፍሷ እየነገረቻት ነው ሰላም እናቷ እንደሆነች። በዛ በህልሟም ከእንክብካቤው አንጻርም ምናምን ስላልነቃች ነው እንጂ ብቻ አሁን ጥርጥራለች እሷ እንደሆነች በቃ። እና ከወረቀቱም ተጽፏል። በአሁኑ ሰዓት ላይ ሰላምና ኤቢ ለምን አልነቃችም? ምክንያቱም ወረቀቱን በስነ ስርዓት አይተዋለች። ሊሸጉዷት የሞከሩት ስለምትወዳት ነው ልጅ ያለችው ብለዋታል። ግን ደግሞ አሁን አባቷ እንደሆነ ካወቀች በኋላ ከሰላም እንደወለደ በጣም ሹር መሆን አለባት። ምክንያቱም ከዚህ ቤት ውጭ እሷ ወጥታ የትም ሄዳ በእርግጥ ትጠራጥራለች። እሷ ግን ከዚህ ቤት ውጭ የትም ወጥታ አታውቅም ሰላም። ሲቀጥል ደግሞ ብቻ ከባድ ነው። ደረጃ ትልቅ ፈተና ውስጥ ነው ያለው። ምን እንደሚያደርግ አናውቅም። እውነት ዳጣስ ትነግራታለች ወይ ለሰላም? አንቺ እናቴ ነሽ ወይ ብላ ትጠይቃታለች። ግን ደግሞ ለሰላም ትነግራታለች ወይ? ወይስ ናታን መፍትሄ ሊፈልግ ይችላል? አሁን ነው ምን እንደሚፈጠር አናውቅም። ብቻ ሁላቸውም ረብሻ ውስጥ ናቸው። ከባድ ነው። ግን ደረጃ እዚህ ላይ ዘግይቷል። ምክንያቱም ለዳጣ እናቷ ማን እንደሆነች ለመናገር በጣም ቀላል ነገር ነው። መንገር ነበረበት እስካሁን። ቢያንስ ሁለቱም ከሚደራረቡበት አንዱን ተናግሮ ቢጨርስ እስካሁን ምንም የሚፈጠር ነገር አይኖርም ነበር።
ምክንያቱም አስቡት አሁን ገና እንትና ልጇን አላወቀችም፣ ጉዷን አላወቀችም። ማነው ስሟ ማርታ። ከዛ ሲቀጥል ደግሞ ሰላም። እሱ በጣም ሶስት ጉድ ያለበት ያልተነገራቸው ግን ዝም ማለት መረጠ ደረጃ። ዝም ማለት ደግሞ መፍትሄ ሊሆን አይችልም ነበረ። ቀደም ብሎ መናገር ነበረበት። ያው እሱ ቤተሰቡን ፕሮቴክት ለማድረግ ነበረ፣ ግን በዚህ መልኩ ፕሮቴክት አላረጋቸውም። ግን ለዳጣ መናገሩ ያን ያክል ከባድ ነገር አልነበረም። ቢነግራት ይሻል ነበረ። እንግዲህ ከዚህ ሁሉ ልቅ የእንትና መቀየር እየጠቀመው ነው ያለው። የዳጣ መቀየር የማነው ስሟ የአቢጌል መቀየር። አቢጌል ስለተቀየረች ብቻ ትንሽ ብቻ አሪፍ ሆናለታለች። ምክንያቱም በጣም እስካሁን ብጥብጡ ቤቱ በአንድ እግሩ ነበር የሚቆም። ሲቀጥል ደግሞ አቢጌል ስትስተካከልለት ያችን ሴትዮ ጥሎበታል። በዛሬው ክፍል ስላላየዋት ብቻ ነው እንዴት ደስ እንዳለ ስማሙል ደቀጠሪ በሞተች ብትሞት ይሻል ነበር አለችው። እውነቷን ብትሞት ጥሩ ነበር አላለችም። እውነቷን ነው፣ ብትሞት ይሻል ነበር። እና እንግዲህ ያው ዳጣም ፍቅሩ ጠንቶባታል። አቢጌልም ታፈቅረዋለች፣ ግን ከሁለት አንዳችን መምረጥ ግዴታ ነው እያለችው ነው ለናታን። ናታን ደግሞ መምረጥ ከብዶታል። ምክንያቱም በባለፈው ክፍል አይታችሁ እንደሆነ ማን ያምራል ሲባል እንትና ሸኳ እንትኗ ያምራል እያለ ሊመርጥ ፈልጎ ነበር። ያው ተጠርቶ ነው እንጂ አሁን ጸባይ ከአማራ ገበሻለሁ ብሏት ነበር። ለዚችኛዋ ደግሞ ፕሮሚስ ገብቶላት ነበረ። አሁን ጸባይ የተስተካከሉ ብቻ በሁለቱም ተወግቷል። ዳጣ ደግሞ በጣም አፍቅረዋለች። ግን እሱም ያፈቅራታል፣ ግን ዳጣን ነው የሚያፈቅረው፣ ግን መናገር አይፈልግም። አሁን ባየቻቸው ቁጥር ደግሞ እየፈላ ነው የዳጣ እና አቢጌል ግን እንደዚህ ከሁለት አንዳችን መምረጥ ግዴታ ነው። እሷ ምንም እኔ መጀመሪያ ባፈቅርም ከኋላ መታ ብትንትን ብትለኝ፣ ግን እህቴ ናት። በሁለት እህትማማቾች መሀል እንደዚህ ነገር አታድርግ። ከሁለት አንዳችን መርጠህ። በእርግጥ እሷ ፍቅሩ ጠንቶባታል፣ እንድትጎዳት አልፈልግም እያለችው ነበረ ማለት ነው። ያው እሱም የሚጎዳት አይነት አይመስለኝም እንደ ድሮ ከሆነ። አሁን ግን ትንሽ ቀዝቀዝ እያለ ነው ማለት መናገርም ይደብረዋል ከእሷ ጋር። ብቻ ከባድ ነው። በእርግጥ አቢጌልም እንደዚህ ለማስቀናት ምናምን እየሞከረች አይደለም፣ አጋጣሚዎች ናቸው እንጂ በአጋጣሚዎች ይገናኛሉ። ሲገናኙ ዳጣ ታያቸዋለች፣ በዛ ምክንያት ዳጣ ትቀናለች። እና ብቻ ከባድ ነገር ውስጥ ናቸው ሁላቸውም። አንድ ፍቅሩ አለ፣ ሁለት ልጆቹ ከረብስ ማርታ አሁን ለቤቱ ባዳ ዝም ብላ እየተጨነቀች እንዴት እንደምታሳዝን። አይነብትስ ድራማ ነው። ድራማ ቢሆን ግን ያሳዝናል፣ ታሳዝናለች ማለት አይምር። ያው ብዙ ሰው ይላታል፣ ግን እንትን ማለት አትፈልግም። ስህተት እኮ የሚሰራ አይመስላትም ደረጃ። እና በዛ ምክንያት በጣም ታሳዝናለች። ምን ትሆን ምናምን ስታቅ አናውቅም። ላይክ ሼር ሰብስክራይብ አድርጉ።